ጤና ይስጥልኝ ከድሬ ቲዩብ ወንዙ መላኩ ነኝ። ሜድሮክ አጥሮ በያዛቸው 13 ቦታዎች ላይ ግንባታ ለማካሄድ 18 ቢሊዮን ብር መመደቡ ተሰማ። በቅርቡ ተጨማሪ የግንባታ ጊዜ የተሰጠው ሜድሮክ በአዲስ አበባ ከተማ ለዓመታት አጥሮ ባስቀመጣቸው 13 ቦታዎች ከመስከረም 2008 ዓ.ም ጀምሮ ግንባታ ለማካሄድ 18 ቢሊዮን ብር መመደቡ ታውቋል። የአዲስ አበባ ከተማ አስተዳደር እነዚህን ቦታዎች በሕጉ መሰረት መንጠቅ ቢኖርበትም የጠቅላይ ሚኒስትር ጽሕፈት ቤት በጉዳዩ ጣልቃ በመግባት በልዩ ሁኔታ ተጨማሪ የግንባታ ጊዜ እንዲሰጥ ውሳኔ ያሳልፈዋል። በዚህ መሰረት የግንባታ ጊዜ የተጨመረለት ሜድሮክ በቦታዎቹ ላይ ግንባታ ለማካሄድ ዝግጅት እያደረገ ነው ተብሏል። የሜድሮክ ባለቤትና ሊቀመንበር ሼክ መሐመድ ሁሴን አላሙዲ የ13 ቦታዎች ግንባታ በመስከረም 2008 ዓ.ም እንዲጀመር ለሜድሮክ ኮንስትራክሽን መመሪያ መስጠታቸውን ምንጮች ገልጸዋል። በ13ቱም ቦታዎች ላይ የሚሰሩት ህንፃዎች ዲዛይንን ናሽናል ኮንሰልት ኩባንያ ከጣሊያንና ከስፔን ኩባንያዎች ጋር በጋራ የሰራ ሲሆን ከአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ለማግኘት ጥያቄ እያቀረበ መሆኑ ታውቋል። የድርባ ሜድሮክ ግሩፕ ዋና ስራ አስፈጻሚ አቶ ኃይሌ አሳግዴ ለሪፖርተር እንደገለጹት የፕሮጀክቱን ግንባታ በመስከረም ወር ለማስጀመር ሙሉ ዝግጅት እየተደረገ ነው። ሜድሮክ ለዓመታት አጥሮ የያዛቸው ቦታዎች ካሳንቺስ፣ ሜክሲኮ፣ ሳር ቤት፣ ፒያሳና ጉርድ ሾላን ጨምሮ በተለያዩ የከተማው ክፍሎች ይገኛሉ። እነዚህ ቦታዎች ቀደም ሲል የተሰጣቸው የግንባታ ጊዜ በማለፉ የአዲስ አበባ ከተማ አስተዳደር እንዲነጠቁ የውሳኔ ሐሳብ አቅርቦ ነበር። አስተዳደሩ እነዚህን የሜድሮክ 13 ቦታዎች ጨምሮ ታጥረው የተቀመጡ 109 ቦታዎች ላይ ለሚወስደው እርምጃ ጥናት ማስጠናቱ ይታወሳል። ነገር ግን አስተዳደሩ በሜድሮክ የተያዙትን ቦታዎች በተመለከተ መውሰድ ያለበትን እርምጃ እንዲያጠና ልዩ የባለሙያዎች ኮሚቴ አዋቅሮ አስጠንቷል። ኮሚቴው ባጠናው ጥናት ሜድሮክ በተወሰኑ ቦታዎች ላይ ብቻ መሰረት ያወጣ ቢሆንም በአብዛኛዎቹ ቦታዎች ምንም አይነት ግንባታ ለመካሄዱን በመግለጽ ቦታዎቹ ለሌሎች አልሚዎች እንዲሰጡ የውሳኔ ሐሳብ አቅርቦ ነበር። በዚህ መሰረት በተለይ በልደታ ክፍለ ከተማ ሜክሲኮ ዋቢ ሸበሌ አጠገብ የሚገኘውን ቦታ፣ በየካ ክፍለ ከተማ ደግሞ ጉርድ ሾላ በሻሌ ሆቴል አካባቢ የሚገኘውን ቦታ ካርታ አምክኗል። ነገር ግን ሼክ አላሙዲ በቦታዎቹ ላይ ግንባታ ያልተካሄደው በሜድሮክ ብቻ ሳይሆን በከተማው አስተዳደር ጥፋት ጭምር ነው በማለት ለጠቅላይ ሚኒስትር ጽሕፈት ቤት ቅሬታቸውን አቅርበዋል። በእነዚህ ቦታዎች ላይ የሚያካሂዷቸው ግንባታዎች ግዙፍና ውብ በመሆናቸው ለከተማው ከፍተኛ ጠቀሜታ ስለሚኖራቸው የግንባታ ጊዜ እንዲራዘም ጠይቀዋል። በዚህ ጉዳይ ላይ የጠቅላይ ሚኒስትር ጽሕፈት ቤት ከመከረ በኋላ የሼክ አላሙዲ ጥያቄ በልዩ ሁኔታ እንዲስተናገድ ወስኗል። የጠቅላይ ሚኒስትር ጽሕፈት ቤት ለአዲስ አበባ ከተማ በሰጠው መመሪያ መሰረት ሜድሮክ የውል ማሻሻያ በማድረግ ላይ እንደሚገኝ ታውቋል። ዘገባው የሪፖርተር ጋዜጣ ነው።